ትመስክር ቀራንዮ ትናገር የጌታዬን ጣሩን ያከዋኑ ነገር ከዚህስ የሚበልጥ ፍቅር የለም ከኢየሱስ የሚበልጥ ሕይወት የለም ከአምላኬ የሚበልጥ ኑሮ የለም ከኢየሱስ የሚበልጥ ኑሮም የለም እኔ ዝም ብዬ አመልክሃለሁ እንዳንተ ያለ የለም እላለሁ በቃ ዝም ብዬ እወድሃለሁ እንዳንተ ያለ የለም እላለሁ እኔ ዝም ብዬ አመልክሃለሁ እንዳንተ ያለ ፍቅር የለም እላለሁ በቃ ዝም ብዬ እጠብቃለሁ እንዳንተ ያለ ኢየሱስ የለም እላለሁ የማይቻለውን ችያለሁ እድሜ ለምሕረቱ እድሜ ለጸጋው የማይገባኝን አግኝቻለሁ እድሜ ለምሕረቱ እድሜ ለጸጋው እድሜ ለምሕረቱ እድሜ ለጸጋው የማይቻለውን በርሱ ችያለሁ እድሜ ለምሕረቱ እድሜ ለጸጋው የማይገባኝን በርሱ አግኝቻለሁ ይገርማል ይገርማል ኢየሱስ ይገርማል ይደንቃል ይደንቃል ምሕረቱ ይደንቃል ይገርማል ይገርማል ፍቅሩ ይገርማል 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 ምሕረቱ ይገርማል ምሕረቱ ይገርማል ምሕረቱ ይገርማል ማዳኑ ይገርማል ማዳኑ ይገርማል አመስግኑ 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 ታራቂ ነው እርሱ አመስግኑ 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 ተለማኝ አመስግኑ 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 እሺ ባይ ነው አመስግኑ 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 ተመስግኑ አመስግኑ አመስግኑ ተለማኝ ነው አመስግኑ 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 ታራቂ ነው አመስግኑ እልል በሉ እልል በሉ እልል በሉ እልል በሉ እልል በሉ እልል በሉ እሺ ባይ ነው እልል በሉ ሃሌሉያ ሃሌሉያ ምን አይነት ካልቀጠላችሁት ልዘጋው ነው እኔ አመስግኑ
አመስግኑ ሺዋይነ አመስግኑት አገልግሎት 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 አገልግሎ አገልግሎ ታራቂነ አገልግሎ ኮቤት አገር ነው እግዚአብሔር ሰው ትቶ የሚያውቀው እግዚአብሔር ቤት አገር ነው አምላኬ ሰው ትቶ የሚያውቀው እግዚአብሔር ቤት አገር ነው እግዚአብሔር ሰው ረስቶ የሚያውቀው እግዚአብሔር ቤት አገር ነው እግዚአብሔር ሰው ጥሎ የሚያውቀው እግዚአብሔር አመስግኑት አመስግኑት አመስግኑ 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 ቸር እኮ ነው አመስግኑ አመስግን አመስግኑት አመስግኑ 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 ደግ እኮ ነው አመስግኑ 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 አገልግሉ አገልግሉ አመስግኑ አመስግኑ እሺ ባይ ነው አመስግኑ 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 ገር እኮ ነው አመስግኑ ድንቅ ስለሆነው ፍቅር ነክቶልኛል ደግሞ እስቲ ላውራው እኔ ያው ፍቅር እኔ ያው ፍቅር ነፍስን መንፈስን ሕይወትን የሚወስድ የሚወደድ ፍቅር የሚወደድ ፍቅር የሚናፈቅ ፍቅር የሚናፈቅ ፍቅር እስኪ አለ ወይ እሱን ጠርቶ ያፈረ እስኪ አለ ወይ ከወዲያ የቀረ እስኪ አለ ወይ ምሕረት ያልበዛለት እስኪ አለ ወይ መንገድ ያልቀናለት አሳርፈኝ አልኩት አሳረፈኝ ድረስልኝ አልኩት ደርሶልኛል አስመልጠኝ ብዬ አመለጥኩኝ ወዳጄ በብዙ አርጎልኛል ወዳጄ በብዙ አርጎልኛል አባቴ በብዙ አርጎልኛል ወዳጄ በብዙ አርጎልኛል ሃሌሉያ የምርጫ መስፈርት በፍቅር ልክ ሆነ የምርጫ መስፈርት በፍቅር ልክ ሆነ የምርጫ መስፈርት በመስቀል ልክ ሆነ የምርጫ መስፈርት በሞት ልክ ሆነ ማይታመነውን አምነኸው ታመነ የነጎድጓዱ ልጅ የፍቅር ሰባኪ ወላዋዩም ጴጥሮስ የበጎች ጠባቂ ሲዝል እያጸና ሲደክም ያገዝከው አንተ ጎበዝ ብለህ ስንቱን አጎበዝከው ያንተ ተቆጥሮለት ነው እንጂ ታድሎ ማንም በመንግስት አልጀመረም ችሎ አመስግኑት አመስግኑት አመስግኑ አመስግኑ አመስግኑት አመስግኑት ታራቂ ነው አመስግኑት 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 አመስግኑ 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 ደግ እኮ ነው አመስግኑ አሸብሽቡ አሸብሽቡ እልል በሉ አወድሱት አወድሱት ታራቂ ነህ አወድሱት አልችልም መቆዘም ማዘን
ጌታዬ አብርቶት ልቤን መከራ ዙሪያዬን ሲከበኝ አምላኬን አይቼው አሳቀኝ አሳቀኝ። በቃ አልችልም መቆዘም ማዘን አልችልም መተከዝ መከራው ዙሪያዬን ሲከበኝ ኢየሱሴ ብዬው አሳቀኝ አሳቀኝ። ስለዚህ ባንተ ደሰታለው ወዲያው ሐዘኔን ረሳዋለው ቸርነትህን ፊትክን እያየው እኔማ ባንተ ደሰታለው ወዲያው ሐዘኔን ረሳዋለው ቸርነትህን ፊትክን እያየው እኔ እኮ ባንተ ደሰታለው ወዲያው ሐዘኔን ረሳዋለው ቸርነትህን ፊትክን እያየው ይብላኝ ይብላኝለት ይብላኝለት ኢየሱስ ስለሌለው ይብላኝ ይብላኝለት ይብላኝለት አባት ስለሌለው እኔስ አምላክ አለኝ የሚያስተማምነኝ እኔስ ኢየሱስ አለኝ ሕይወቱን ሰጠኝ እኔስ አምላክ አለኝ አይዞሽ ልጄ የሚለኝ እኔስ አምላክ አለኝ የሚያስተማምነኝ አልችልም መቆዘም ማዘን ጌታዬ አብርቶት ልቤን መከራው ዙሪያዬ ሲከበኝ የሱ ፊት አይቼው አሳቀኝ 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 አሳቀኝ። አይገርምም? ማለት በማያስቅ ቀን የሚያስቅ እኮ ነው የኛ ጌታ። በቃ በማያስቅ ቀን ማለት አያስቁም እኮ እያለፍን ያለንባቸው ነገሮች ማለት ልክ አይደለም። መሳቅ በዚህ ሰዓት ሊሆን ይችላል። ኢየሱስን እያየን ግን ለዘላለም ነው የምንስቀው። ሳቃችን ደግሞ አይቋረጥም። ህልዬ አልሻዬ የዘላለም ሳቅን የተሰጠን በመከራው ላይ የሚያስቅ ለሞት አንድ እርምጃ እየቀረን ሳቃችን ይመጣል ኢየሱስን ስናስበው። መብራት መጥቷል አሁን እኛ ቤት። ሃሌሉያ መብራቱ መጣ እና በቃ ይሄ ነው በቃ እውነት ትክክለኛ ነገር ይሄ ነው በቃ። በሚያስቅ ቀንማ መሳቅ ሁሉም ሰው ይስቃል። የኛ ነገር ግን በማያስቀው ነገር ላይ የሚያስቅ ነው የተቀበልነው ህይወት። ምርኩዜ ሸምበቆ አይደለም አይደለም ምርኩዜ ሸምበቆ ኧረ አይደለም አይደለም ምርኩዜ ምኞቴን ይዘህ ልልታ በአምልኮ ይድመቅልኝ አመሰግንሃለሁ ስለተሳካለው ያረክልኝ ብዙ ነው። እኔ አመሰግንሃለሁ ያለኝ ሁሉ ማይገባኝ ነው። ላመሰግነው እችላለሁ ላመሰግነው አስቱዬም ላመከረች መሰራካ የመጀመሪያ ጊዜ
ዝም ብለሽ ፈራው በይ በቃ ቤት በኩል ነው የምሄደው እያወቅሽ እኮ ነው መንገዱ ራሱ እያወቅሽ በቃ ከድምፁ ላለመራቅ ፈራው አልችልም ምን ነበር ያልከኝ ድካም እና ስክሪንሾት አድርጌ አየዋለሁ አንዳንዴና ፈራ መከታተል አለ አይደል እንትን ማለት ድርቅ የሚያደርግ ሰው የለም አሁን እንትን በቃ ችክ የሚል ሰው ማለት ነው እዛ አካባቢ ያለ እና ፈራው ቤት በኩል ሄድ ምንድነው ሐሳብ እየነገረሽ ማለት እየነገረሽ ታውቂዋለሽ ግን ያወቅሽ ቤት ነበርኩኝ እንግዲህ ነው ልጨርስ ፓስተር ቅድም ስትል እዚህ ይላል ባለፈው ኢሜል ያልኳት ነበር ሁለት አይነት ሰዎች አሉ እንደ ኢየሱስ በሞተ በኋላ አንዳንዶቹ የሚገርም ቲቸር ነበር ብለው አድንቀውት ይሄዳሉ እና ዋው ካና የሚገርም መምህር ነው ምናቸው ኦፕሽንቱ ስሪ አላቸውና ኤሊዬ ይቆራረጣል ቆይ እሺ ወጥተሽ ደግሞ ኤሊዬ ማይክሽን ክፈት ራስ ከከተማ ውጪ ነው ያለሁት ለዛ እና እንትን ቅድም ስትል ትዝ ይልሃል ፓስተሪ መጀመሪያ ያልከውን ሐሳብ ሁለት አይነት ሰዎች አሉ ኢየሱስ ድንቅ መምህር ነበር ብለው የሚሄዱ አሉ ዋው ጥሩ 3 አመት የሚገርም አስተማሪ ምናምን ብለው ከዛ ግን እዛ ጋር ያስቀመጡት እንትን አለ ያጠምዱበት አለ ለክፉ ቀን ያስቀመጡትና ተመልሰው ሄዱና የሚገርም ጊዜ አንተ የምትገርም አስተማሪ ነው የሚል ሰው ገጥሞ ያውቃል ደስ ትለኛለህ ምናምን ይላል አንዳንዱ ደግሞ ኮኔክት ያደርጋል እና እንደ ማርያም አይነቱ ደግሞ በሌሊት ሄድና ማለት ቆሞ ይሄ የት ሄድ በቃ የት ሄድ እና የሚያስመልስ ፕሮፌሽን የላትም ብትመለስ የሚቀጥቅድም እንዳልከው ማለትም በቃ አንዳንዴ ሰዎች አያኖሩንም ነበር ጌታ ወይ ነው እዚህ ምድር ላይ ሰርቫይቭ እንድናደርግ ራሱ የማይፈቅዱ ሰዎች ምንም ሳናረጋቸው እና አንዳንድ ነገር ፌር አይደለም አንተ ስላለህ እኮ ነው ያለው ትለዋለሁ ጌታ ምክንያቱም እርግጠኛ የምትሆኑ ሰው የለም እንደሚወዳችሁ የሚነግራችሁ ግን የማይወዳችሁ በጣም ብዙ ሰው ነው ያለው ውድቀታችሁን የሚጠብቅ ሰውና እኔ እንደዚህ ብዙም እንትን ምል ሰው አይደለሁም ግን ጌታ ባይኖር እና እስከ መጨረሻው የሚያዛልቀኝ እሱ ነው በቃ የሱ ፍቅር ነው ስለዚህ እንደ ማርያም ላይ ድረሱ ፋይናሊ ምለው የማርያም ፍቅር ላይ ኦፕሽን የለኝም በቃ እኔ ወዴት ሄዳለሁ ሞቷል አይ ስጡኝ እሱን ሬሳውን ስጡኝና ከሬሳው ጋር ልኑር አትሊስት ቤቴ ይሁንስ አያውራኝ አይመልስልኝ ግን የት ሄዳለሁ ማለት አስቡት 7 አጋንንት የወጣለት ሰው ከስራት የተፈታ ሰው የት ይሄዳል መጠቋቆም የነበረ ሰው ኢየሱስ ብቻ ያቀረበው ሰው ኢየሱስ ብቻ ያቀፈው ኢየሱስ ብቻ የተቀበለው እና እነሱ ብዙ ነገር ይላሉ እኮ ኢየሱስ ባይኖር በእውነት
አንቀጥልም ነበርና ለዛ ነው አት ኤኒ ኮስት እሱን ማቆየት ያለብን። አት ኤኒ ኮስት ጌታን አብሮ እንደሚዘልቅ ሰው እሱ ብቻ ይክፈው። እሱን ኪፕ እያደረግን መቀጠል ያለብን ኦፕሽን ስለሌለን። ሁለተኛ አይኑራችሁ። ሁለተኛ በስዬ አንድ ቀን ያለ ፓስተር የሆነ ጓደኛ ያለ አንድ ልጅ ወለደና ያው ልጅ ስላላችሁ ሁለታችሁ ከኔ በላይ አንደርስታንድ ታደርጋላችሁ። ይሄ አንድ ልጅ ሲሆን ሰማለው በደንብ ወይስ ያለው እሺ። እና በቃ አይኑ ትኩረቱ እሷ ላይ ነው አለ። ስቴድ አብሮ ይደር ወሬያችንን አይሰማም ምናምን። ከዛ በቃ ምንም ሐሳቡ የለም። ሁለተኛ ሲደግም ሼር አረገ ፍቅሩ። ከዛ ለሁለት ሆነ ማለት ነው። ከዛ ጌታ እንዲያለኝ አለ ሁለት የለህም አለኝ። መጥቷል ሁለት የለህም አንድ ላይ አለ። እና አትከፋፍሉ፣ ፍቅራችሁን አትከፋፍሉ፣ ልባችሁን አትከፋፍሉ። ሁለት የለንም እኛ በቃ ነው ኦፕሽን። እሱ ባይኖር ምን ይዘው ነገር የለም። ካለ እንጃ እንደነሱ ወደ ፕሮፌሽናቸው እንደተመለሱት ሰዎች ነው የምንሆነው። እና የምታለቅሱ ሆኖ ገና ስለ ኢየሱስ ሲነሳ አይችልም አትችልም የምትባሉ ፉሊ ዲፔንደንት ከሌለ የምትወድቁ ማለት ሁለት የላችሁም። የለም እንደውም ይሄንን ምሳሌ ያነሳው ሳኦልን ትዝ ይላችኋል። ሳሳ የሚል ቃል አለ። ቃል በቃል ሳሳ ለምንድነው የምሰማው ነገር ምናምን አለና አንተ ግን አሁን ለምርኮ ሳስተ ይለዋል ሳኦል። ሪሊ እኔ ካልኩ ነገር በላይ እግዚአብሔር ከተናገረው ነገር በላይ አስቀረህ እንደዚህ ሳሳ ማለት ለኔ ነው መሳሳት የነበረብን። እኔ ነኝ ወደ ዙፋን ያመጣው፣ እኔ ነኝ ንጉስ ያረኩ። አንተ እኮ አህያ ለመፈለግ ይወጣ ዝም ብሎ ኦርዲነሪ ሰው ነው። ማንም ቼክ የማያደርግ እኔ ነው እኮ አት ኤኒ ኮስት እኔን ነው ማቆየት የነበረብህ። ምንም ከፍለህ እኔ ነው እና በዘመናችሁ ሁለት አይኖራችሁ፣ አንድ ይኑራችሁ። ኤሚዬ እንዳለችው ሁለቱም ለኔ አንድ ነው እያላችሁ ችግር የለውም። እንዴ ፍቅር ሲይዛችሁ እኮ ፍቅር የያዘው ሰው አይሰማም። ባይዘው አይሆንህም እየተባልክ አይሆንሽም እየተባልሽ እንትን ሪዝን እናቀርባለን። አይ እንዲህ እኮ ስለሆነ ነው ኪፕ ለማድረግ እኮ አይሆንም እኮ ሰውየው ጭራሽ። ግን ያፈቀረ ልብ አብሮ ለመቀጠል እንዲህ እኮ ስለሆነ ነውና ማይባል ነገር እና ከውጭ ሆኖ የሚያይ ሰው ነው የሚታዘበን። እንደዚህ አይነት ፍቅር ፕሮቴክት እያደረግ ነው ማለት ነው። ለዚህ እኮ ነው አይ አንድ ነው ለኔ እንዲህ እኮ ያደረገው ለዚህ ነው እያለ ፕሮቴክት እያደረግ ነው። እስከ መጨረሻው የሱ ቦታ ሪዘርቭድ እንደሆነ ማንም ሳይነካው፣ ማንም ሳይኖር፣ ማንም ሳይቀመጥበት፣ ማንም ሼር ሳያደርገው እስከ መጨረሻው የተንሰፈሰፍን እንድንኖር ጌታ ይርዳን። እኔ ምን አለ የጴንጤ በእግዚአብሔር መንግስት አጥፍቶ መጥፈት እንደው ቢቻል ምን አለ በቢቻል ምን አለ ጂሃድ ቢቻል በእግዚአብሔር መንግስት በእውነት በቃ ጠፍተሽ ብጠፊ የመጀመሪያው እኔ ነበርኩኝ ቦንዲ ምነቅለው ማለት ነው። ምን አለ ቢቻል ጌታ ደግሞ እንደው ምን አለ ቀጧ በለን ገብቶሻል ይሄ አብርሽም አዳዲ በቃ ማለት ምን አለበት ጌታ ፈቅጄላችኋለሁ ሙቱና ገደሉና በዛው ጥፉ ቢባል ትልቅ ቸርች ገብቼ አንድ ይነሳ ገብተን ጌታን እንውደደው እያልሽ እያበለሽ ጧ ወደ ጌታ እንዴት እንደሚናፍቅ
ጌታ እኔ አልታገስም፣ በአየር ላይ ተቀበለኝ ሲል አልቀበልም፣ እመጣለሁ። ጌታው እዛው ጠብቀኝ። ጌታው እውነት በጣም እኮ ነው ጌታ የሚያሳሳው እውነት። ያስቀናል፣ ያስለቅሰናል። ምን አለበት ሆነ ሳይገርፉን ማኒፕሌት ሳያደርገን እኮ ነው የወደድነው። ታውቂያለሽ አይደል? ጌታ ሳይሰብከን የወደድነው ምንም አላቆሙ። ይገርማል። መንግስተ ሰማይ ስትመጣ በጣም ግን ሰላም ነው ምናምን ሳይለን ሳወራ እዛ ስትመጣ እኮ በጣም ጭንቀት የለም መከራ ሳይለን። እኔ ለቅሶ መከራ የለም የሚለውን የሰማሁት ካደኩ በኋላ ነው ራእይን ሳነብ እና ገና ጌታ ዝም ብሎ ነው ያፈቀርኩት። የመኖሬን ያህል ሞቱን ተከራክሬለት እና አይገባኝም ለኢየሱስ ሞቶልኛል ብዬ ስከራከር ወንድ ነኝ ብዬ ተከራከርኩ ያል ይሰማኛል። አንተ እቃው ጾታዬ ወንድ ነው ምን ታመጣለች? እና እሺ ዘዋሰብ እንዴት ይቻላል? ቅድሙን ጀምሪው በጌታ ሞት የፍቅር ልኩ ሞትን ያልሽው በጌታ ምን አይነት ሰምቼው አላውቅም። ሰምቼው ጠፍቶብኝ ይሆን ወይ አሁን ያለው መንፈስ ይሆን አልገባኝም፣ ግን አሳበደኝ። ጴጥሮስንም ዮሐንስ እስቲ በዩ ልሳንም መስሎኛል ብቻ በዩ እስቲ ፓስተርዬ የነጎድጓዱ ልጅ ኦኬ እሺ የነጎድጓዱ ልጅ የፍቅር ሰባኪ ማለት ገብቷል አይደል? አንደኛ ዮሐንስ ሁለተኛ ዮሐንስ ፍቅር ብቻ ነው የሚሰብከው። ስፒሪቱ ነው ማለት እንዴት እንደፈሰሰልሽ is blowing my mind። እና በተለይ ያልሽው የፍቅር መለኪያው መስቀሉ አረከው። ሚውት ነሽ go ahead ሚውት ነሽ ሚውቱን ንኪውና ልቀቅ። የምርጫ መስፈርት በፍቅር ልክ ሆነ። በሌላ ቢሆን እሺ የምርጫ መስፈርት በፍቅር ልክ ሆነ። ማይታመነው አመንከው ታመነ። የምርጫ መስፈርት በሞት ልክ ሆነ። ማይታመነው አምነኸው ታመነ። የነጎድጓዱ ልጅ የፍቅር ሰባኪ ወላዋዩም ጴጥሮስ የበጎች ጠባቂ ሲዝል ያጸናህ ሲደክም ያገዝከው አንተ ጎበዝ ብለህ ስንቱን አጎበዝከው። ያንተ ተቆጥሮለት ነው እንጂ ታድሎ ማንም በመንግስት አልጀመረም ችሎ። የመከርከው ሁሉ ይቀየራል፣ አሳዳጁ እንኳን ወንጌል ያወራል። ተሸሽጎ መችኮ ያለ ጽኑ ኃያል ይባላል። ቀራጩ ስትገባ ገርመኛል በእውነት። የሞተውን ሬሳ ደግሞ አንተ ጎበዝ ያልክለት ከሾማው ዛፍ ቀርጸ ታቦትን ታወጣለህ። በሰው አይን የቀለለ ይጠቅመኛል ትላለህ። እንደ ታማኝ ባሪያ ቁጥረው ስንቱ ባንተ እንደሰከነ ይቁጠረው ቤቱ። ፓስተርዬ ዮሐንስ ባይዘዌ የፍቅር ሰው አይደለም እና ጥሩ ደግሞ ተጽፎልናል። ይሄ ትዝ ይላል በሰማሪያ እያለፉ በነበረ ጊዜ ትንሽ ቅር አላቸውና ምን ነው እሳት ወርዶ
እንደ ኤልያስ ዘመን እሳት ወርዶ ሁሉንም በጨረሳቸው ብለው ዊሽ ሲያደርጉ ዮሐንስ ነው እኮ እንደዚህ ያለው። ከዛ ኢየሱስ ምን አይነት መንፈስ ነው ይሆነላችኋልና እንዲህ ጨካኝ ነው ማለት አትንኩኝ የሚል ነው። እንኳን ወንድሞች ወይ ስለ ፍቅር ጽፍላችኋለሁ ምናምን የሚለው ሰውዬ መጀመሪያ ትንሽዬ መነካት የማይፈልግ ነው ማለት እሳት ወርዶ ህዝቡን ሲጨርስ ኢንጆይ የሚያደርግ ሰው ኢንተርቴይን የሚያደርግ ሰው ያንን ልብ ነው። የነጎድጓዱ ልጆች እኮ የተባሉት የነጎድጓድ ልጆች እኮ ስለሆኑ እብሪተኞች ናቸው ሁለቱ ማለት ነው። ኢየሱስን ራሱ ይከተሉ የነበሩበት ሞቲቭ መጀመሪያ ግራና ቀኝ እንደው ቢቀመጡ ብለው ስልጣን ኢየሱስ ሲነግስ እንደው የሆነ ስልጣን ይሰጠን ይሆን በሚል ነውና ይሄንን ሰው የነጎድጓድ ልጅ ዮሐንስ ወይ እንደውም ለምጻሙ ስምዖን ያለው እሱ እንደሆነ ታውቃለህ። ለምጻሙ ስምዖን ቤት ብሎ ይጽፋል ዮሐንስ ማለት ስምዖን ለምጻም ነው እንደዚህ እኮ ማለት አይችልም የሚለውን የሚያጋልጥ ሰው ነው። ያሰጣል እንደዛ አይነት ሰው አይራራል። ስምዖን ኢየሱስን ራት ጋበዘው አይልም ለምጻሙ ስምዖን ምናምን ይላል። እሱን የነጎድጓድ ልጅ የፍቅር ሰባኪ ያደረገው። ከዛ አይፈራም ኢየሱስ ሪስክ መውሰድ አይፈራም እና ሌባውን እያመነ እንድታምነው ያደርጋል ይቀበለዋልና ወላዋዩን ጴጥሮስ ደግሞ እንደምናውቀው ነው ጠብቅልኝ ተብሎ የሚሰጠው አይነት ሰው አይደለም። ተፈትኖ የወደቀ ነው። እሱን የበጎች ጠባቂ አደረከውና የምርጫ መስፈርትህ በሆነ ነገር ልክ ቢሆን ማንም ሰው የዚህ ፍቅር ውስጥ አይገባም ነበር እና በመስቀል በሞቱ ልክ አደረገው። የምርጫ መስፈርትህ በቃ ልኩ ምንድነው ማለፊያው ፍቅር ነው እና እኔ እንደውም ቆይ እዚህ የጸሎት ቤት ነው ይኸውላችሁ በጣም ፌቨራይት ጥቅሴ ነው እንዳሳያችሁ ይታይ ከሆነ እዚህ ጋር ይታያል ስተሪ አል ስታክ አድርገሽ ስታክ ኦኬ አሁን ኔትወርክ ሆነ የአሁኑ መዝሙሯ ይሄ ነው። አሁን ስዘምር የነበረው መጣሁኝ። እግዚአብሔር ይመስገን። እንትን እያሳየኋችሁ ነበር ፓስተር። ጸሎት ቤቴ ውስጥ የማይ ፌቨራይት ጥቅስ ይሄኛው ነው። ይሄ ይታያል? ይነበባል? አንብቢልን አንቺ። ምን ይላል መሰለህ? ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም የሚለውን ማርቆስ 16 ላይ የሁል ጊዜ የምደነግጥበት ጥቅስ ነው። አሁን ሰው ምናምን ቤቴ ይመጣና ለምንድነው ምናምን ይላል። ይሄ ኤሚ ግን አለች ስታካላ አለች ተመስጣ ነው እና እንትን ነው እኮ ኢየሱስ ግን የሚገርመው ሂዱና አለ እኮ ውስጥ ደቀ መዛሙርት ውስጥ እኮ አለ ሊስት ውስጥ አለ። ግን ስለ ካደ እንዳይቀር ነው አፍሮ እንዳይቀር ሂዱና ለደቀ መዛሙርቱ ለጴጥሮስም ንገሩት ተነስቷል በሉት። እሺ እና አይገርም ጌታ እኔ አልችልም ይሄን ቃል መቋቋም እና እንዳይቀር ነው እኮ ምክንያቱም እሱ ፈጥኖ አበላሽቷል። ጴጥሮስ ብዙ ነገር አድርጓል። ጆሮ ይቆርጣል አንዴ ይወድሃለሁ ብሎ ደግሞ ፕራክቲካሊ አይወደውም። ከዛ ደግሞ ጭራሽ እየተነገረው ከዛ በምን ተስፋ ነው አሁን ኢየሱስ ሲነሳ ባይነሳ ይሻለዋል። ጴጥሮስ ባይነሳ ይሻለዋል። ሼምፉል ነው በቃ ተነሳ። ከዛ የጥሪ ካርድ ሲላክ ለደቀ መዛሙርቱ ሲባል አለ እኮ እዛ ውስጥ ለጴጥሮስም ንገሩት እሺ እንዳይቀር ነው። እንደዚህ ተጠርተን ነው ባይዘው
እንደዚህ ተጠርተን ለሁሉም ተብሎ ነው እንጂ ይሄን ሳይ በቃ ጽናናለሁ እኔ በእውነት። እና እንዴት አድርጎ ከሆነ ነገር እንደዚህ እንዳረገን ደካማውን መርጦ ሌላውን ነገር እንዴት የዓለምን ጥበብ እንዴት ሞኝነት እንዳረግ ሊመረጡ የሚችሉትን ትቶ የትኛው እስቲ እዚህ ጋር የሆነ ድርጅት ባለቤቶች ወይ የሆነ ነገር ራን የምታረጉ ሰዎች እንዴት ነው ትላንትና ካደን ትላንት የሆነ ነገር ይዞ የጠፋን ሰው እንደገና በፍቅር ደብዳቤ የሚጠሩት? ለጴጥሮስም ይላል እኔ በቃ አልችልም ይሄን ቃል ጌታ ይሄ ለጴጥሮስም እንዳትቀርብኝ ከዛ በኋላ ይዞራዋል ደግሞ ሄዶ ትወደኛለህ ምናምን ይለዋል እንደገና በሰላም ስራውን እየሰራ እኮ ነው በቃ አልቻልኩም እኔ ደክሞኛል ብሎ የተቀመጠን ሰውዬ ሄዶ ትወደኛለህ እና መጀመሪያም ደዋላ ሄዶ ሲያገኘው እኮ እስቲ አስጠጋልኝ ብሎ የስምዖን ወደ ሆነችው ታንኳ ይላል። ኢየሱስ ግን ይገርመኛል። የስምዖን ወደ ሆነችው ተቋረጥኩኝ። እሺ እና የጴጥሮስ ወደ ሆነችው እሱ ደግሞ ያላጠመደበትን መረብ ቁጭ ብሎ እያጠበ ነበር። መጀመሪያም ቀን ሲያገኝ አላጠመደም፣ ግን በቃ አይፈልግም እንትን ማለት እና ዝም ብሎ ያጥባል መረቡን ማለት እኔ አሳ ስራ ነው መስራት እንፈልገው ነው እኮ ኢግኖር አድርጎታል ኢየሱስን አይፈልግም። ከዛ ሰው ሁሉ እያጋፋ እኮ ነው ኢየሱስን በኔታ እንኳን አስተምር እኔ ጋና እያሉት ወደ ጴጥሮስ ወደ ሆነችው ሄዶ ማክ ፈቀቅ ታደርግልኛለህ ምናምን ይላል ሂኖስ። ከዛ እንዴት አድርጎ ትራንስፎርም አድርጎት ስለ ጽናት የሚያስተምር አስተማሪ እንደሚያደርገው ያውቃል። የእረኞች አለቃ በመጣ ጊዜ የሚለው ራሱ ጴጥሮስ መልእክት ላይ ነው ባይዘ የእረኞች አለቃ ስለ እረኝነት ጴጥሮስ ምንም አንተ ኃላፊነት የሚሰጥ አይነት ሰው አይደለም። አይ በቃ ወላዋዩን ሰው ጭራሽ ይሄ አይሆንም የምትሉትን ሰው ይወስድና ሪስፖንሲብል ያደርገዋል። እንደዚህ ነው የሆነልን። ለዛ እኮ ነው ማንችል። እንደውም አንድ ሰው ምን አለኝ መሰላችሁ? ይሄን ብዬ ልጨርስ ወይኔ ያስኳችሁ ዛሬ ስለ ክሮስ ሲያወራኝ አንድ ሰው እንደዚህ ያለኝ ሰሞኑን ክሮስ መስቀል የእግዚአብሔር ሐሳብ አይደለም። መጀመሪያ ይሄ መስቀል የሰው ልጅ የክፋት ውጤት ነው። የሰው ልጅ የክፋት ጥበብ ውጤት። ሰውን እንዴት አሰቃይተን እንግደለው ብሎ ሰው እንደዚሁ ከመግደል ማለት በጣም ሰው ሲራቀቅ ለምን አንሰቅለውም ብሎ ምክንያቱም የመስቀልን ሞት አይነት ስቃይ የለም። ከዛ በኋላ ያንን መንገድ ነው የሄደው አብ ማለት የሰውን ጥበብ ማለት የሰውን ጥበብ ከንቱ ሊያደርግ ይላል አይደል? ከንቱ አደረገው። እንደውም የእግዚአብሔር ሞኝነት ከሰው ጥበብ ይጠበባል ይላል። የእግዚአብሔር ድካም ከሰው ብርታት ይበረታል። ስለዚህ እነሱ የሄዱበት ሰዎች ማለት ሰውን እጅና እጁን ወጥረው መተንፈስ እንዳይችል አድርገው አሰቃይተው ሰውነቱ እንዳይሸከም አድርገው ምናምን ያንን ፓዝ ማሳለፍ እንችላለን ብለው ሰዎች እዛ ጥበብ ላይ ሲደርሱ እሱን አሳለፈው። እሱን መንገድ እሱ ዊዝደም በኩል ነው የመጣው እና ኢንቴንሽናሊ እግዚአብሔር ፕላን ያደረገለት የመስቀል ሞት ይሙት ብሎ በሰው ክፋት ጥበብ ምክንያት ነው እና በዚህ መንገድ ሰይጣን አልጠበቀም። ለዛ እኮ ነው ቢያውቁት ኖሮ የጥበብን ጌታ ባልሰቀሉት ነበር። እሱ ይሄንን መንገድ እንደሚመጣው ቢያውቅ ሰይጣን ባልሰቀለው ነበር፣ አንግሶ ነበር የሚያስቀምጠው። ክፉ ሰዎች ይሄንን ነገር ቢያውቁ በዚህ መንገድ እኛ እንደምንወለድ ቢያውቁ ይሄ መንገዱ ራሱ አይገርማችሁም? የእግዚአብሔር ጥበብ እና ዕብራውያንን እያጠናን እንዲህ ይላል አይደል 12 ላይ ከአቤል ደም ወደሚሻል ደርሳችኋል። የሚሻለው ነው ወደሚናገር ወደሚያቃጥረው ደም አይደለም የደረሳችሁት። ይሄ ሞቻለሁ ድረስልኝ አይደለም የኢየሱስ ደም ያለው። ተገደልኩ በግፍ ምናምን አይደለም ያለው፣ ሞትኩላቸው ነው ያለውና በጣም የምታውቁት መልካም ሰው አቤል ነው። ከዛ የሱ ደም ደግሞ የሚናገረው ነገር አለ። ሞትኩኝ ድረስልኝ ነው ያለው። ቃየልን ያስቀጣው። ይሄኛው ግን የሚሻለውን ወደሚናገር ደርሳችኋል።
ወደዚህ ከተማ ለእንዴት ሲባል የሚያቃጥር አይደለም፣ አቀሳስሮ ከዛ ራሱን ነፃ የሚያወጣ ደም አይደለም። ሞቼ ይላቸዋለሁ ነፃ አድርጋቸው የሚል ነው። እና የምርጫ መስፈርቱ በዚህ ልክ ሆነ። ልኩ ፍቅሩ ሆነ፣ ልኩ ሞቱ ሆነ፣ ልኩ መስቀል ሆነ። ለዛ ነው እዚህ ሰርክል ውስጥ ሁላችንም መግባት የቻለ። ደካማውን ሁሉ የሚሰበስብ ሆነ፣ የሚነካ ሆነ። ያ ተራራ የሚጨሰው ተራራ የሚነካ አክሰሰብል ሆነ። ጭራሽ ደግሞ የነካው ነው የሚድነው ተባለ። ኧረ ተራራውን የነካው ነው የሚሞተው። ኧረ ጉድ! ለእንስሳ እንኳን የማይራራ የነበረ ኪዳን አሁን መጥቶ ጭራሽ የነካው አክሰስ ያደርገዋል፣ የነካውን ይድንበታል፣ መንገድ ይሆናል ሲባል አስቡት። እና እዚህ ላሉ ምናልባት ጌታን ለማያውቁ መስፈርቱ ፍቅሩ ነው፣ መስፈርቱ መስቀሉ ነው፣ መስፈርቱ ደሙ ነው። እንደዚህ ነው የገባ ነው። ከኛ የሆነ ምንም መልካምነት የሚቆጠር ነገር የለም። በጣም ከሁሉም ነገር መጨረሻ ከኋላ በስዬ እንዲላል ከኋላ ጀመረ። እንትኑ ሰልፍ ሲዞር አጋጥማቸው ያውቃል? ከኋላ ነው የተጀመረው። ከፊት እኮ ረጃጅሞች አሉ፣ ጎበዞች አሉ። ሰልፉ ድንገት ዛሬ ከኋላ ነው ሲባል ማለት ከመጨረሻ ነው ከሌለው ነው የሚጀመረው ሲባል እንደዛ ነው የተጀመረልን። በቃ ከኋላ በተጀመረ ሰልፍ ነው የገባን። እንዴት እንደገባን አናውቅ። መንገዱ ግን እሱ ሆኖልናል። በቃ አክሰሰብል ሆነ። ስለዚህ ውጪ ለማንጻት የነበሩ ጋኖች፣ ለማንጻት ስርዓት የነበሩ ጋኖች ይግቡ እነሱ ምናምን ውስጥ ያሉት እኮ አሉ ውስጥ አሉ። ከበር መልስ አይሻልም? አይ ውጭ ያሉት ይግቡ። እነሱ ለመታጠቢያ ምናምን ብቻ ነው ውጭ የተቀመጡት፣ ውስጥ መግባት አይችሉም። ያረ ይግቡ እነሱ። ዛሬ ሚራክል የሚደረገው እነሱ ነው ተባለ። አዛብ የነበርን ውጪ የነበርን ማለት ነው፣ ከሰፈር ውጪ የነበርን ማንታሰብ የነበርን ማንም ቼክ ማያረገን መጣን እንደ ሜምፊቦስቴ በቃ በሸክም ታዝሎ እንደመጣው ማለት ነው። እግዚአብሔር ቸርነት እንደተደረገለት እንደ እግዚአብሔር አይነት ቸርነት ብሎ ዳዊት ኧረ አንድ ኩሽባ ሰው አለ አምጡት እሱን ይብላ እዚህ ይጠጣ በሸክም አዎ ይምጣ። ለምን እንደ እግዚአብሔር አይነት ቸርነት ነው የሚደረገው። ኧረ ሜምፊቦስቴ አይሆንም ይሆናል፣ ኧረ ሏቶንም ትሆናለች ብሎ ጌታ ስሙ ይባረክ። ስለዚህ ኑ ወደ ጌታ። ዛሬም ፋይናሊ የምንላችሁ ጥሪ የምናቀርብላችሁ ይሄን ተባረኩ። ሄሎ አዳዲስ ሰዎችን ወደ ጌታ ጥሪ፣ ከነገና በህይወታቸው የደከሙ ሰዎችን ጥሪ። ሄሎ ያለሽ ጥሪ አድርግ። እናንተ ናችሁ የምታውቁት እንዳለ ጥሪ አድርጊ። አንዳንድ ቁጥር የጻፉ ጌታ የሚቀበሉ ሰዎች ጥሪ አድርጊ። እንለምናለን እንድትመጡ ደካሞች፣ ኃጢአተኞች፣ በየትኛውም ኃጢአት ውስጥ ያላችሁ በጌታ ኑ ወደዚህ። ከኋላ ነው ሰልፉ የሚጀምረው። ኋላ ነኝ እኔ ምንም ያቀርበኝ ነገር የለም የምትሉ ደሙ አለ፣ የኢየሱስ ደም አለ። ስለዚህ አንዳንድ ቁጥር ጻፉ። ጌታን ተቀበሉ ስንል ኑሮ ጀምሩ፣ ከዚህ ጌታ ጋር ህብረት ጀምሩ፣ ነፍሳችሁ ትዳን። እና ጥሪው የመጣው ለደካሞች ነው። ይሄ ጥሪ ግብዣ የመጣው ለደካሞች ነው። እና ቅድም እንደነገርኳችሁ አንዳንድ ቁጥር እየጻፋችሁ እኔ አስታውሳቸዋለሁ። ሜምፊቦስቴ የሚባል ሰው ነበረ። ከዛ እንደ እግዚአብሔር አይነት ቸርነት ማደርግለት ከዮናታን ቤት የተረፈ አንድ ሰው የለም ሲባል አለ ሰው ግን ሙሉ ሰው አይደለም፣ ግን እንደው አንተ የምትጋብዘው አይነት ሰው አይደለም ሲባል ኧረ አምጡልኝ ይሆናል አለ። ይሆናል በቃ ይሄ ነው የሰበሰበንኛ። ኧረ አያሟላም እሱ። ከዛ እኔ እንደሞተ ውሻ የምሆን እኔ አሁን እውነት ንጉስ ፈልጎኝ ነው ብሎ ተደፋ ይላል። መቆም እንኳን የማይችል ሰው አይገርማችሁ? ውሻ እኮ አይደለም እንደሞተ ውሻ የሆንኩ ሰው የነበረበትም ሎዶባር የሚባለው ውጪ የሆነ
እዛ ይሄ አካላቸው የጎደለ በቃ አትፈልጉም የተባሉ ሰዎች የተጣሉበት ቦታ አምጡት አለ ንጉስ። ተላከለት የሚያመጣ ሰው። ታዝሎ ነው የሚመጣው። አዎ ይምጣ። ከዛ ንጉስ ማዕድ ላይ ይቀመጥ ይብላ ከኔ ጋር። ከዛ እድሜውን ሙሉ ቁጭ ብሎ ይብላ እዛ ተባለ። የንጉስ ቤት እንደዚህ ነው የሆነልን። ከንጉስ ማዕድ ተካፋዮች ነው የሆነው። ኢየሱስ ጋር ነው ያለነው። ማንችል ነን በእውነት አሁንም እያልቻልን በጸጋ እየተደገፍን ያለ የቆየን እኔና ፓስተር ኤሚዬም ጨምሮ ምን ግለው በጸጋ እየተደገፍን። ስለዚህ ጌታን የማታውቁ ሰዎች የፈራችሁ እስካሁን እባካችሁ ኑ ብለን እንለምናለን። አንዳንድ ቁጥር ጻፉ፣ ከዛ እንጸልይላችኋለን። አብረን እናመልካለን፣ አብረን የጌታን መንግስት እንወርሳለን፣ አብረን ከንጉስ ገበታ ቁጭ ብለን እንበላለን ለዘላለም አላችሁ አይደል? እባካችሁ አንድ ቁጥር ጻፉ። ቅድም አይቼ ነበር አይ ቲንክ የጻፉ ሰዎች እንደገና ጌታን ስትወዱት አብራችሁ ስትኖሩ የነበራችሁ ህይወታችሁ ድክም ያለ ቸርች ሜዲያ ቆማችሁ ሌላ ነገር አማራጭ ብላችሁ የወሰዳችሁ እዚህ ጋር እኛ ኢየሱስን እያገዝነው አይደለም። ይህ ፍቅር እውነት ስለሆነ ነው የምናወራው። ስለትነት በእውነት ከብዙ ባርነት ነፃ ስላወጣ ያው ስለሆነ እውነት ስለሆነ ኢየሱስ እያወራንላችሁ ነው። አንዳንድ ቁጥር ጻፍ። በእውነት እንኳንና ጌታ እኛም እንወዳለን። የተወደዳችሁ ናችሁ እናንተ። አንዳንድ ቁጥር ጻፍ። አንዳንድ ቁጥር አምልጡ። ዛሬ ወደ ጌታ ነው። አትፍሩ። አንዳንድ ቁጥር ያያችኋል። በቲክቶክ ላይ ጌታ መቀበል እንዴት ደስ ይላል። ምክንያቱም ለፓስተሩ ብላችሁ አይደለም፣ ለሰባኪው ብላችሁ አይደለም። ስለ ኢየሱስ ማንም አያችሁም። የሆነ ቦታ ተደብቃችሁ ሊሆን ይችላል። ኢንክሉዲንግ ክለብ ውስጥ ልትሆኑ ትችላላችሁ። እያጨሳችሁ ልትሆኑ፣ ሺሻ ቤት ልትሆኑ ትችላላችሁ። ይህንን እየሰማችሁኝ ያላችሁ ጌታ ይሻላችኋል። ዛሬ አንዳንድ ቁጥር ጻፉ። የትም ውስጥ ሁኑ። በቃ ደክሞኝ ነው የጠፋሁት፣ በመጋቢዎች በቸርች በኃጢአት ደክሞኝ አልቻልኩም ብላችሁ ምትሉ ኢየሱስ ይሻላችኋል። አንዳንድ ቁጥር ጻፉ። እንጸልይላችኋለን። እኛን የረዳ ጸጋ ይረዳችኋል። እኛን የረዳ ጸጋ ይረዳችኋል። እኛን ያስመለጠ ጸጋ ያስመልጣችኋል። ኢሉዬ ስትናገር ቅድም እንዳለችው ጴጥሮስ 3 ጊዜ ክዷል። ኢየሱስ ሲነሳ ሂዱና ለሱ ንገሩት፣ ለሱም ጴጥሮስ ብሎ ለሱም ሄዳችሁ ንገሩታል። ስሙን ጠርቶ ለካደ ሰው ብዙ መመለስ እንዲሆንለት ጌታ እንዳረሳው እሱ ቢረሳው እንዲያስታውሰው የተለየ ፍቅር ይሰጠዋል። እንዳይጸጸት በሐዘን እንዳይሞት። ሃሌሉያ! እናንተ የተወደዳችሁ ናችሁ። በስማችሁ እየጠራችሁን ያለው ጌታ ኑለት። ንጉሱ እየጠበቃችሁ ነው። እናንተ የደም ውጤት ናችሁ፣ የመስቀል ውጤት ናችሁ። ኢየሱስ ስለ እናንተ ሞቷል። ድጋሚ አትሙቱ። እናንተ አምልጡ። አንዳንድ ቁጥር ጻፉ። ኢየሱስ ይሻላችኋል። አምልጡ ዛሬ። አንዳንድ ቁጥር ጻፉ። ዛሬ ንስሐ መግባት ፈልጋለሁ። ሊጨክን በሉት። ጭካኔያችሁን እግዚአብሔር ይመለከታል፣ ያስመልጣችኋል። ካላችሁበት ማንኛውም ነገር ያስመልጣችኋል። ኑ ወደ ኢየሱስ ኑ። በእውነት ይህ ሁሉ ቁጭ ያልነው ስለምንም አይደለም። እዚህ ጋር የምናለቅሰው የምንደሰተው ለአንድ ነገር ነው፣ ሕያው ምስክር ለመሆን ነው ስለ ኢየሱስ። ኑ ዛሬ ኑ ወደ ኢየሱስ ኑ። ኢየሱስ ይሻላችኋል። አንዳንድ ቁጥር ጻፉ። ንስሐ መግባት ፈልጋለሁ፣ ሕይወቴ ደክሟል። ኢየሱስ ቅድም ይሉ እንዳለችው ከጌታ ጋር መሆን ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ።
ኢየሱስ ኢየሱስ አመሰግናለሁ ጌታ አመሰግናለሁ ጌታ አመሰግናለሁ ጌታ አመሰግናለሁ አመሰግናለሁ ጌታ ጌታው አመሰግናለሁ። ክብር ለአንተ። በእውነት እኔ ይህንን ጨርሰን በቃ መዝጋት ነው የምፈልገው። ስለ እናንተ ነው የቆየ ነው። እናንተ ወደ ኢየሱስ እንድትመጡ ኢየሱስ ይሻላችኋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ እናንተ አንዳንድ ቁጥር የጻፋችሁ እንጸልይላችኋለን። አሁን ባላችሁበት ቦታ እጃችሁን በልባችሁ ላይ አድርጉና እንጸልይላችሁ። ከዛ እኔ ምለውን የንስሐ ጸሎት አብራችሁኝ ትላላችሁ። እኔ ምለውን እናንተም በድጋሚ የንስሐ ጸሎት እንዴት እንደሚጸልይ አብረን እንጸልያለን። ጌታ ኢየሱስ 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 እናንተ አንዳንድ ቁጥር የጻፋችሁ ከኔ ጋር ይሄን የንስሐ ጸሎት አብረን እንጸልይ። ጌታ ሆይ ዛሬ ወደ አንተ መጣለሁ። ኢየሱስ ለኔ ስትል ለበደሌ ለኃጢአቴ ስትል በመስቀል ላይ ሞተህልኛል። ከሙታንም በሶስተኛው ቀን ተነስተህልኛል። ኢየሱስ በልቤ አምናለሁ። ከሙታን እንደተነሳህ በልቤ አምናለሁ። ጌታም እንደሆንክ በአፌ መሰክራለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዓለምን፣ ሰይጣንን፣ ስራውን እክዳለሁ። ኢየሱስን የሕይወቴ አዳኝ አድርጌ ዛሬ በልቤ ሾመዋለሁ። ዓለምን እክዳለሁ። ኢየሱስን በልቤ ዛሬ እሾመዋለሁ። ጌታ ሆይ ዛሬ ስለተቀበልከኝ አመሰግንሃለሁ። በደምህ ታጥቤያለሁ፣ ተቀድሻለሁ፣ ጸድቄያለሁ። እግዚአብሔር ሆይ አባት ስለሆንከኝ አመሰግንሃለሁ። አባት ስለሆንከኝ አመሰግንሃለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ዛሬ አዲስ ፍጥረት ሆኛለሁ። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። የእግዚአብሔር ልጅ ሆኛለሁ። እግዚአብሔር ተቀብሎኛል። ወደ እግዚአብሔር ሕዝብ ተቀላቅያለሁ። የእግዚአብሔር ቤተሰብ ሆኛለሁ። አሜን፣ 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 አሜን። ሃሌሉያ። አሜን፣ አሜን፣ አሜን። ይህንን ጸሎት የጸለያችሁ እናንተ መጽሐፍ ቅዱስ እንደሚል ሰው በልቡ አምኖ ኢየሱስ ጌታ እንደሆነ በአፉ መስክሮ ይድናል ይላል። ክብር ለኢየሱስ ይሁን። እንዲህ ነው የሚሆነው። ሰው በልቡ አምኖ በአፉ ሲመሰክር ይድናል። ይታያችኋል። በአፋችን መመስከር ብቻ አይደለም፣ በልባችን ለእኛ እንደሞተ ከሙታንም በሶስተኛው ቀን ከሙታን እንደተነሳ ካመንን ጌትነቱን በአፋችን ከመሰከርን አዲስ ፍጥረት ሆነናል። ክብር ለኢየሱስ ይሁን። አባት ሆይ ልጸልይላችሁ። አባት ሆይ በጌታ በኢየሱስ ስም ስልጣን ጌታ ሆይ ዛሬ ስለተቀበልካቸው ልጆች ስላደረካቸው
ሕይወታቸው የደከመ ደግሞ ጌታ ሆይ ዛሬ ሪስቶሬሽን እንዲሆን ታድሶ እንዲሆን በኢየሱስ ስም እንጸልያለን። ጌታ ሆይ በናዝሬቱ ጌታ በኢየሱስ ስም ማንኛውም የጠላት ሥራ ሕይወታቸውን የያዘ የተሰበረ ይሁን፣ የተፈቱ ይሆኑ ይሂዱ። ጌታ ሆይ ይለቀቁ፣ በኢየሱስ ስም ይለቀቁ። ነፍሳቸው፣ መንፈሳቸው፣ ስጋቸው ከሁለተኛው ሞት አመለጣችሁ። ሃሌሉያ! ክብር ለኢየሱስ ይሁን። አመለጣችሁ፣ አመለጣችሁ። ክብር ሁሉ ለኢየሱስ ይሁን።